የኦርቶዶክሳውያን ባለማተብ ቄሶችን እናንተ መጤ እያለ እንደ በግ አያርድም። በሬዎቹን በጎቹን አያርድም። እርሻውን አያቃጥልም። ላብላ ብሎ ይሰበስባል እንጂ ላብላ ብሎ አይበላውም። ወንድሙን የበላው ለምንድን ነው? መሬት የኔ ነው። መሬተኛ ነው እንዴ? መሬት የማን ነው? እኛ ነን የመሬት። እዚህ ዓለም ላይ ብትኖሩ ስንት ዓመት ነው? እዚህ ምድር ላይ የምንኖረው 100 ዓመት ነው ማለት ነው። መቃብር ውስጥ መሬት ውስጥ የምንኖረው ግን እስከ ምጽአት ነው። 300ም 400ም 1000ም ዓመት ይሁን። ስለዚህ እኛ ነን የመሬት በሆዷ የምንኖረው። መሬተኛ አይደለችም። መሬት እነሱ ሰዎች እኔ ናቸው ብትል ይቀላል። መሬተኛ ነው ከምንል የኛ የሆነ ወደ መሬት ስንገባ ያለን ርስት 3 ነው። 3 ክንድ ከስንዝር ናት የኛ ድርሻ። ሁሉም ባለ ርስት ነው። ዛሬ መሬት ኮንዶሚኒየም 40 60 20 80 ባይወጣልህ እንዳትጨነቅ። መሬት ግን የማግኘት መብት አለህ ነው። 3 ክንድ ከስንዝር ግን ዘንድሮ እሱ ምድለኛ ከሆነ ነው ያስከሬን ኮንዶሚኒየም አላሉ ፉካ የሚባል ከዛች ውስጥ ያወጣና 7 ዓመት ሲሞላ ይጥልሃል። ታዲያ መሬትም ጭምር በማህፀኗ ከ7 ዓመት በላይ የማታቆይበት ሁኔታ መጥቷል። አጽም ጭምር ፍርሃትና ሰቀቀን ላይ ነው ያለው ማለት ነው። ታዲያ ለየትኛው ነው የምንጣለው? ለምን ነው የምንገዳደለው? ምህረታብ አትባል መቃብር ውስጥ አፈር ውስጥ ያለ ሬሳ ነው የምትባል። አፈር ውስጥ ያለ አጽም ነው። ለምኑ ነው መቃብር ድረስ የማይወስድ እግር ይዘን የምራቅ መዋጫ የእንፋሎት ታክል ዕድሜ ይዘን ለመሻር የሚቸኩል እንደ ጤዛ ለመርገፍ የሚፈጥን ዕድሜ ይዘን ከአካላችን ቀድሞ የሚታሰር ምላስ ይዘን ቋንቋ ይላለን። ነፍስ ስትወጣ ምን ቋንቋ አለ? የሰው ልጅ ትልቁ ቋንቋ ፍቅር ነው። ዛሬ ወንድምህን ብትወድ ግን ብትሞትም ባለ ርስት ነህ። ክርስቶስ ዳግም ሲመጣ ለሰዎች ያደረግነውን ነገር ጠቅሶ ለሰዎች መሬት፣ ቤት፣ ምግብ፣ ልብስ ሰተን ከሆነ እኛን የዘላለም ርስት የማይነጠቅ የማይሻር የማይቀደድ ካርታ እግዚአብሔር ይሰጠናል። ትልቁ ርስት አገኛለሁ ብሎ ያቀደ ሰው በትንሹ ርስት ለምን? ሰማይ እኮ የቤት ቁጥር የለም። ሰማይ እኮ እነዚህ የሚባል የለም።